ማን የተሰራው? ይሄን ሶስቱን ልታውቁ ይገባል። ስለ ካዕባ አምላክ ራሱ ያዘዘበት ቦታ የቱ ነው? የቱ ጋር ነው ከተባለ የቁል አላሁ ስብሓነሁ ወተዓላ ለኢብራሂም ወኢስማዒል ዓለይሂም ሰላም ወዐሂድና ኢላ ኢብራሂም ወኢስማዒል ይላል። ወደ አብርሃምና ወደ እስማዒል ቃል ኪዳንን ያዝኩኝ አለ። ማን? ራሱ አምላክ። ወደ ማን? ሁለት ታላላቅ ነቢያት። ከዛ በፊት ከነመሰረት ከምድር ከመሰረቱ ጀምሮ ነበረ። ኢብራሂምና እስማዒል ጋር ሲደርስ ደግሞ ይህንን ያነሳልናል አላህ። ወደ አብርሃምና ወደ ልጁ ወደ እስማዒል ቃል ኪዳንን ያዝኩኛል። አንጠሂራ በይቲ፣ ይህን ቤቴን አጽዱት ስሩት በማለት ለምንና ለምን? ሊጣኢፊና፣ አንደኛ ሐጅ ለሚያደርጉ እሱን ለሚዞሩ ሰዎች አለ። ለሁለት ታላላቅ እስልምና መሰረቶች ለሆኑት መፈጸሚያ ቦታ እንጂ ሌላ አይደለም። ቤተ አምልኮ። አንድ ሰው ወደ ቤተ አምልኮ ሄዶ ዞሮ ስለሰገደ እዛ ስለሰገደ ያንን አመለከው ማለት አይደለም። ጅማዓ ስተውል እንጂ አቅጣጫ ብቻ ነው፣ እሱ ሌላ አይደለም። አላህ ቃል በቃል በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ይላል። አቅጣጫ ብሎ ይጠራል። አቅጣጫ እንጂ ሌላ አይደለም። መጽሐፍ ቅዱስ ላይ አለ ይሄ ነገር። ነቢያቶች መጽሐፍ ቅዱስ ላይ ወደ ቅዱስ መቅደስ ቤትህን ዙሬ ሰግዳለሁኝ ይላል። ኦኬ፣ ያን ቤት እያመለከው ነው ዳዊት። ነቢያቶች እያመለኩ ነው እያመለኩ አይደለም። አቅጣጫ እንጂ ሌላ አይደለም። ቦታቸዋል አይደል? ስለዚህ ለሁለት ዓላማ ነው። እሱ አምስተኛውን የእስልምና መሰረት የሆነውን ሐጅን እና ሁለተኛ መሰረት የሆነው ሶላትን መፈጸሚያ ቦታ ነው። ሶላትን በምትሰግድ ጊዜ ፊትህን ወደ ቅብላ አቅጣጫ ዙረህ ስገድ የሚለው ነው። ሌላ ምናልባት የክርስቲያን ጓደኛ ይጠቀም ዘንድ ይሄ አቅጣጫ ወደፊት እንደሚቀየር ከኢየሩሳሌም ትንቢት ኢየሱስ ክርስቶስ እንደተናገረ ንገረው። ዮሐንስ ወንጌል ምዕራፍ 4 ከቁጥር 19 ጀምራችሁ እዩት። ሴቲቱ መጣችና ቀርባ መምህር ሆይ አለችው፣ አባቶቻችን በዚህ ተራራ ሰገዱ፣ እናንተ ደግሞ ስግደት በኢየሩሳሌም ካልሆነ ይሁን ትሉናላችሁ አለችው። ኢየሱስ ክርስቶስ ምን አላት? አንቺ ሴት እመኚኝ፣ እውነት እውነት እልሻለሁ ወደፊት ወደ ኢየሩሳሌም ዙራችሁ የማትሰግዱበት ጊዜ ይመጣል አላት። ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል። በማንኛው ነብይ ጊዜ ወደፊት ነው ያላት። ትንቢት ነው የነገራት። ከእርሱ በኋላ ይሄ ትንቢት እንደሚፈጸም እየተናገረ ነው። ወደፊት በኢየሩሳሌም የማትሰግዱበት ጊዜ ይመጣል አላት። ማለት ከኢየሩሳሌም ወደ ሌላ አቅጣጫ ይቀየራል የስግደት ጊዜው እያለ እየነገራት ነው። በማን ላይ ነው ይሄ ትንቢት የተፈጸመው? መጽሐፍ ቅዱስ ላይ አንድ ቦታ ላይ ታመጡት። አንድ ቦታ ላይ ከኢየሩሳሌም ወደዚህ አቅጣጫ ተቀየረ ባከሊ ዘመን የምትሉት የለም። ይሄ ትንቢት የት ነው ተፈጽሞ የምታገኙት? ወላሂ ነብዩ ሰለላሁ ዐለይሂ ወሰለም ላይ አንድ ሰሃባ ሲናገር ምን አለ? ሰለይና መዐ ረሱሊላሂ ሰለላሁ ዐለይሂ ወሰለም ኢላ በይተል መቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم استقبل القبلة فاستقبلنا ይላል። ምን ይላል ሰሃባው? ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ወደ ኢየሩሳሌም ለ16 እና ለ17 ወራት ያክል ወደዛ አቅጣጫ ዙረን ሰገድን። ከዛም ወደ ቂብላ አቅጣጫ ዙሩ የሚለው ትዕዛዝ መጣ። ወዲያውም በትዕዛዙ መሰረት አቅጣጫችንን ወደ ካዕባ አቅጣጫ ዙረን ይላሉ። ለምንድን ይመስላችኋል አላህ ቀድሞ ነብዩ ሰለላሁ ዐለይሂ ወሰለምን ወደ ኢየሩሳሌም ዙረህ ስገድ ያላቸው? ለምንድን ነው? ምክንያቱም ይሄን ትንቢት የሚጠባበቁ አካሎች ነበሩ። ትንቢቱ በእርሱ ላይ ይፈጸማል ተነግሯቸዋል። የስግደት አቅጣጫው ከኢየሩሳሌም ወደፊት ይቀየራል ብሏቸዋል። መሲሁ እስካሁን ድረስ አለ። በማን ላይ ነው የተፈጸመው? ነብዩ ሰለላሁ ዐለይሂ ወሰለም ቀድሞ አላህ ለምንድን ነው ወደ ኢየሩሳሌም ዙረህ ስገድ ያላቸው? በእርሳቸው ላይ ትንቢቱ እንደተፈጸመ ይሄን መጽሐፍ ለሚያነቡ ሰዎች ምልክት ይሰጣቸው ዘንድ ነው። ከዚያም በኋላ ወደዚያ አቅጣጫ ዞረው ሰገዱ። አላህ ፍቆን ባለፈው በሄድኩበት ጊዜ መዲና ለአላህ ምስጋና ይገባው ይሄ ትዕዛዝ የመጣበትን ቦታና ስግደት አቅጣጫውን የቀየሩበትን ቦታ ሁሉ ገብተን አይተናል። እስካሁን ድረስ መዲና አለ። ቪዲዮ ሰርቼላችኋለሁ፣ ገብታችሁ ይዩት። መስጂዱል ቂብለተይን ይላል። የሁለቱ ቂብላዎች መስጂድ ተብሎ ይጠራል። በዚህ የተጠራበት ምክንያት ለምንድን ነው? አሁን እስካሁን ድረስ እዚያ ቦታ ላይ መስጂድ ተሰርቶበታል። ነቢያችን ሰለላሁ ዐለይሂ ወሰለም እዚያ ቦታ ላይ ሆነው ወደ ኢየሩሳሌም አቅጣጫ ዙረው እየሰገዱ ነበር። ወዲያው ሁለቱን ረክዓ የዙህር ሶላት አሰግደው እንደጨረሱ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ የሚለው ትዕዛዝ መጣ። ወዲያው እየሰገዱ እያለ ፊታቸውን ወደ ካዕባ አቅጣጫ ዙረው ሶላታቸውን ጨረሱ። ያ ቦታ ምን ተብሎ ተጠራ? እስካሁን ድረስ እዛ ቦታ የተሰራው መስጂድ መስጂዱል ቂብለተይን የሁለቱ ቂብላዎች መስጂድ ተብሎ ይጠራል። እና ይሄን ይመስላል።
እሺ ወንድሜ በጣም ነው የማመሰግነው። እና ደግሞ በመቀጠል ደግሞ ድንጋዮች እንዴት ሊጠቁሩ ቻሉ? ይሄን ደግሞ የሚለውና ደግሞ እንዴት ሄደው እዛ ከአባን ይሰማሉ ብዙ ጊዜ ቪዲዮ ላይ ሳያቸውና እንዴት እንደዛ ሊያደርጉ ይችላሉ? ይሄን የሚለውን ነገርም ግልጽ አድርግልኝ። እሺ ድንጋዮቹ ለምን ጠቆሩ? የካዕባ ድንጋዮች ከሆኑ እነዚህ የካዕባ አራት ማዕዘን ነው ወይንስ ሐጀሩል አስወድን ለማለት ፈልጋለሁ? ካዕባውን ነው እንጂ እና የካዕባ ድንጋይ ከለሩ እንደዛ ስለነበር ነው። ሲጀምር ድንጋዩ አይታይም፣ በልብስ ተሸፍኗል። እሱ የሚለው ማለት እንግዲህ ከሰማያት 3 ድንጋዮች እንደወረዱ አውቃለሁኝ አለ። እነሱም ሲወርዱ በጣም የነጹ ናቸው። እነዛ ድንጋዮች ሐጀሩል አስወድ ነው። ሐጀሩል አስወድ ከሰማይ ስለወረደው ድንጋይ ልንገርህ፣ እዛው ጋር ያለችው እሷ ሐጀሩል አስወድ ትባላለች። ስለሷ ልንገርህ። ሌላው ምድር ላይ ነው የተሰራው። ማን የሰራው ከተባለ አብርሃም ነው የሰራው። ይሄ ነው። እሺ ስለዚህ እስኪ ንገረኝ። እሱ ያለው እነሱ እሺ አንድ ጊዜ ውሸታም እያለ ነው አንድ ክርስቲያን ልጅ ና ሚኪ ልኬልሃለሁ ግባ። ሚኪ ሜተናሳ ገብተህ ቤት አደረግሰ። ኦኬ አይ ተራራው ላይ ይሰገዳል ያልከው ለማን ያልከው? ዮሐንስ 4:20 ላይ ያለውን ፓርት ጠቅስ። በተራራው ለማይሰግድ ተራራው ላይ ለማን ያልከው? እስኪ ድገምልን እስኪ እንስማ። ምንድን ነው ያልከው? ተራራው ላይ ይሰገዳል? አዎ ለዚህ ተራራ ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ ያለውን ፓርት ጠቅሰህ ስታወራ ነበረና ለማን ነው ያልከው? እስኪ ንገረኝ። ለማን ይሰገዳል? ለዛ አይ አንተ ቅድም እየጠቀስከው ነበረ ይመስለኛል። ለካዕባ ነው መሰለኝ። ኦኬ ለተራራው ይሰገዳል ብዬ ተናግሬያለሁኝ እኔ። ሜታ አታድርግ እንጂ ገብተሃል። አይ ሪከርድ ስላለ እንደዛ ነው እኔ የሰማሁት። ለተራራው ይሰገዳል። አይ እንትን አላረኩም፣ ግን እስኪ ለኔ አውራው ለልጁ እንደዛ አይደለ ያልከውን ነገር ለኔ ሰምቼዋለሁ እና እስቲ ለኔም በለኝ። ምድር ያልኩት እኮ ለኔም በለው። አይ ያልከውን ሰምቻለሁ እኮ ለኔም ድገምልኝ ነው። ለተራራ ይሰገዳል። አዳምጠኛ ድገምልኝ አልኩት ያልኩ ነው አይደለ? ለምን ታሻለህ? አልዋሽም። ክፍሉ ላይ የሚያወራው ለዚህችም ቀን የማይሰግዱበት ቀን ይመጣል የሚለው ፓርትን ጠቅሰን ስለሆነ ነገር እያብራራ ነበረና ለኔ እስቲ ድገምልኝ ነው አልኩህ። ለዚህችም ቀን የማይሰግዱበት ቀን ይመጣል የሚል ጥቅስ ነው ያለው እዛ ጋር። አዎ አለ። ዮሐንስ ወንጌል ምዕራፍ 4 ቁጥር 20 እስከ 21 ድረስ እንደዛ ይላል። አባቶቻችሁ በዚህ ስፍራ ላይ በመጽሐፍ ላይ ላሳይህ ነው። አባቶቻችሁ በዚህ ተራራ ላይ ኧረ አዳምጠኛ እኔ እንትን ምንም ነገር የዋሸሁት ነገር የለም። መክፈት ይችላል። እከፍታለሁ። እሺ ተረጋጋሽ። ለዚህችም ቀን ሰገዱ ይላል መጽሐፍ ላይ ነበር። ተናደህ ነው አይደለ? ስለ ካዕባ መጽሐፍ ቅዱስ ላይ ስንዋል ወጣ እንዴ ክፈተው። በዚህ ገና ተናደድክ? ወላሂ መጽሐፍ ቅዱስ ላይ ካዕባን ነው የማሳየህ። ካዕባን ራሱ ፎቶን አሳያለሁ መጽሐፍ ቅዱስ ላይ። ነቢያቶች ወደ መካ ሄደው ሀጅ እንዳደረጉ ወደ ካዕባ ሄደው እንዳደረጉ ገና አሳያለሁ። ጌታ ሰው ግን እውነትን አትፈልጉም። በጣም ያሳዝነው ወላሂ። አደራ እንዳትወጣ።
ኦኬ ኧረ አልወጣም። እሺ ያላ ክፈት እኮ ከፍታለሁ። አይ ይሄንን ግን ምንድን ነው ያልከው? ከአባን ያልከው ክፈተው ያላ እኮ ክፈተው እኮ ይከፈትልህ። ያላ ክፈተው ተረጋጋ፣ ይከፈትልሃል። እሺ ስለሆነ የምጠቀመው ሳይዘጋብኝ እኔ እንድስተናገር። ስለዚህ ኦኬ ይከፈታል። አንዴ ክፈተው ኳፍት ነው። ኦኬ እኔ አንዴ አንዴ በዚህ ሳይሆን በትልቁ በ9 ገዝታ አይደል? ኦኬ አባቶቻችን ለዚያች ቀን ይሰግዳሉ የሚል ያለው እና እንግዲህ የትኛዋን ቀን እንደሆነ ለዚያች ቀን ይለናል ይነግረናል። ኦኬ ይሄንን ነገር ያወራኸው አንተ ስለ መካ ነው። ክፈትና ሳየን አባቶቻችን ለዚያች ቀን ይሰግዳሉ የሚል እኮ ከፍቼዋለሁ። አንዴ በ9 አድርገኝ ገሱ። እሱ 9 አድርገኝ እስቲ ገሱ 9 አድርገው። ኧረ እባክህ ተረጋጋልና አድርግ። አዲኖች ካላችሁ አንዴ 9 አድርጉልኝ እኮ 9 አድርገኝ። አንዴ በ9 አድርገው ገሱ ነው 9 አድርገው። እሺ ተረጋጋ። አዲኖች አድርጉለት አንዴ አንብበው እንሰማለን። ችግር የለውም። ያው እየሰማን ገሱ 9 አድርገው። ለዚያች ቀን ይሰግዳሉ የሚለውን አሳየና ኦኬ 9 አድርገው። ገሱን 9 አድርገው። አንብብ። እየሰማንህ ነው አለ ጆሮ አለ ነው እየሰማንህ ነው። ማድረግ ካልተቻለ አንብብ። አድሚኖች ሊያደርጉህ እየሞከሩ ነው። አንብበው እኮ ችግር የለውም። ገሱ 9 አድርጎና ውሱ አትችልም። እንደ አማርኛ አይሰማህም? እየሰማንህ ነው። አንብብ። ችግር የለውም። አባቶቻችን ለዚያች ቀን ሰገዱ የሚል ነው ያለው ብለህና ለዚያች ቀን ሰገዱ የሚለውን አሳየን። ችግር የለውም። አዳምጠኝ። እኔ ያልኩትን አዳምጠኝ። እንደዛ አላልኩም እኔ። በዛም ተራራ የማይሰገድበት ቀን ይመጣል ብሎ አንዴ አዳምጠኝ። ውሱ አዳምጠኝ። ያልከውን ስለሰማሁ ነው አውጣ ያልኩህ እኔ። ገብቶሃል አይደለ? አውጣውና አባቶቻችን ለዚያች ቀን ሰገዱ። አንዴ አዳምጠኝ። ይሄንን ደግሞ ለካባ ነው ሰግደዋል። ለካባ አባቶቻችን ለዚያች ቀን ሰገዱ። ኧረ እኔ እንደዛ አላልኩም እኔ። አውጣና እየጠበቅኩህ ነው። እባክህ አውጣውና አሁን ንገረን፣ አንብብልን። እንደዛ የሚለው እኔ እንደዛ አላልኩም። እኔ ያልኩት አዳምጠኝና ረጋ በልና አዳምጠኝና ወላሂ ካደሽ መጥተህ አያችሁ ታረበ እንደሌለ ተረጋጋ። ውሱ ቆይ አዳምጠኝ። ቀጣፊ ውሸታም ብሎ ገባ። ውሸታም መሆኑን አረጋግጦልን ወጣ። ሰላም አለይኩም كيف الحال الله أكبر الله أكبر أشهد أن لا إله إلا الله أشهد أن أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة حي على الصلاة حي على الفلاح حي على الفلاح
اللهم صل وسلم على نبينا. اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وابعثه مقاما محمودا الذي وعدته እሺ ልጅ ኪንግ ሌላ ጥያቄ አለ? قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به واجمعوا أن يجعلوا في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل الله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون وسمعت ነው ስለ ኢሳ የምታስተምረው እና የኢሳ ስም በቁርአን ስንት ጊዜ ተጠቅሷል? የነብዩ መሐመድስ ስለ ኢሳ ሁል ጊዜ እናስተምራለን። በየቀኑ የለም ስለ ኢሳ ያስተማርበት ቢሆን እንጂ አንድ ጊዜ አጠር አድርገን ሰግደን እንጣ። ሰላም አለይኩም ወራህመቱላህ ኡስታዜ።
ኡስታዝ ሁስ ይሰማል? አንድ ጊዜ አፎን ሄደ። ኢንሻአላህ አድሚኖች ካላችሁ ኡስታዝ ሁስ አሰግዶ እስከሚመጣ እስኪ አንዴ በትልቁ አድርጉኝና ኢንሻአላህ አካውንቱን ለመልካም ነገር ስለምፈልገው ከተቻለ ከታች ዳሩል ሁዳ ኢስላሚክ ሴንተር የሚለውን ገዝት ሳውልን ኢንሻአላህ እና የኔን በትልቁ አድርጉና በቀላሉ 100 ሺህ እፈልጋለሁ ኢንሻአላህ ለመልካም ነገር ነው የምጠቀምበትና ኢንሻአላህ ምንም ባልጠቅማችሁም አልጎዳችሁም። ከዚህ በኋላ ኪታቦችን በዚህ የቲክቶክ አካውንት እና በራሴ ሰልማን ቲዩብ በሚል አካውንት የምለቀው ይሆናልና ኢንሻአላህ እንተዋወሳለን ለማለት ያክል ነው። እዚህ ጋር ያላችሁት ወንድሞች ፎሎ አድርጉኝና በቀላል 100 ሺህ እፈልጋለሁ። እነዛ 100 ሺዎች ደግሞ እነዛ 100 ሺዎች ኢንሻአላህ ለ10 እንትን ሲሉ በቀላሉ 1 ሚሊዮን ገባ ማለት ነው። እንደ ኡስታዝ ዳሩል ሁዳ ኢስላሚክ ሴንተር አስገቡልኝ ኢንሻአላህ ኡስታዝ እስከሚመጣ። الله أكبر الله أكبر أشهد أن لا إله إلا الله أشهد أن محمدا رسول الله حي على الصلاة حي على الفلاح قد قامت الصلاة قد قامت الصلاة الله أكبر لا إله إلا الله الله أكبر الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا الله سمع الله لمن حمده الله أكبر
الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا الله سمع الله لمن حمده الله سمع الله لمن حمده الله
السلام عليكم. ሰላም ወራህመቱላሂ ወበረካቱ። ዛሬ እንዴት ነሽ? ደህና ነሽ ወይ? ተሻለሽ? እህትነት ትንሽ አሞኛል ብለሽ ነበር። ኧረ አልሐምዱሊላህ ደህና ነኝ። አንተ እንዴት ነህ? ተሻለ? አልሐምዱሊላህ ትንሽ ማደንዘዣው ነርቡ ጋርም ማይግሪኑ ጋርም ትንሽ ተጋጨብኝ መሰል እሱን ከበድ ብሎኛል። ብቻ አልሐምዱሊላህ ቁስሎ ለረዲ አንድ ቦታ ላይ ነው። ይኸው ትንሽ ከእንክብካቤ ጉድለት ማለት ነው ከራሴ ችግር እጥፍ ያለብኝ አለ። ኢንሻአላህ ይስተካከላል ብለውኛል። እየተከታተሉኝ ነው። الله يشفيك إن شاء الله. لا بعد تطهرن إن شاء الله. إن شاء الله يعني دعاء درقلت لسلمان كسر الله جلته إن شاء الله. በእኔ ጉዳይ ነው ስብስብ ያሉና አላህ ኸይር ጀዛቸውን ይክፈለው። ለስብሐነሁ ወተዓላ በወደደውና በፈቀደው ቦታ ለስብሐነሁ ወተዓላ ይሰብስበን። ጀዛኩሙላህ ኸይር ጀዛ። በእኔ ጉዳይ ነው ጥሩት ብሎ ኡስታዝ ማለት ነውና ኢንሻአላህ ይኸው ጉዳዩ እንዳንተ የሚጨነቁ ሌሎች እህቶችም አሉ። ለኸይር ጀዛቸውን ይክፈለው ያ ረብ ኢንሻአላህ። አላህ ይጠብቅሽ። አላህ ሙሉ አፊያሽን ይመልሰው። አሚን አሚን። አረኔ በአፊያ ላይ ነኝ። በምትችሉት ነገር እገዙት ሰልማንን። እሺ ዱዓም አድርጉለት። በገንዘብ ምንም እርዱት። ويقول الكافرون يا ليتني كنت ترابا. السلام عليكم ورحمة الله. أستاذ متى؟ وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون. له ما في السماوات والأرض وله الدين واصبا أفغير الله تتقون